ልጆች ሌላ ነገር ታያለሽ እየጠበኩኝ ነበር። በጣም ብዙ ነገር ነው የምትወደው። እውነትሽን ነው። አሁን እውነቱን ተናገረች። ማን ነው በመኝታ ላይ የሚያንኮራፋው? የሚጋቡ ጥንዶች ምን አይነት ወይም ደግሞ ምክር ትመክራላችሁ ይላል ለሙሽሮች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ድና የተከበራችሁ ቻናላችን ተከታታዮች እንግዲህ ሰላም ብለናል። ዛሬ አልየውመል ጁማ እንግዲህ ከሶላት መልስ ምሳ እየበላን ነው። አርሂቡ ብለናል። ጠፍተናል። ማህሊ ተናፍቃለች ይዛት እና ስትሉ ነበር። እንግዲህ ዛሬ በአንዳንድ ጉዳዮች ቆንጆ ጥያቄና አዝናኝ ቁም ነገር ያለው ጥያቄ ዘመተናል። እንግዲህ ምሳ እየበላን ነው። ቀድሜ ጎረስኩኝ። እዚህ ጋር ደነገጥኩኝ። ማጉረስ ነበረብኝ ትላላችሁ። ለካሜራ ሳይሆን እያልኩኝ ነው የምገኘው። ቀድሜ ነው ማጎርሳት። ሴቶች ትንሽ ነገር ነው የሚያስደስታቸው። እና ያጀማ እንግዲህ በዚህ መልኩ ምሳ እየበላን ነው። አርሂቡ ብለናል። ኢንሻአላህ ዛሬ ከኛ ጋር ነው ውላችሁ። ቆንጆ አዝናኝ ጥያቄዎች ይኖራሉ። ትደሰታላችሁ። እናንተም ሀሳብ አስተያየት ስጡበት። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንወዳችኋለን። ቀጥታ ወደ ቪዲዮ አለፍኩላችሁ። አህለን ወሰህለን ወመርሐበን። ሰላም አለይኩም ወረህመቱላህ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ከፍል በል እንጂ ቡና ልንጠጣ ነው ዛሬ። አልተቀዳም ቡና፣ የተቀዳ ቡና የተሰጠን ከቤተሰብ። እንግዲህ በጣም የሚገርም ቆንጆ ውሎ እንውላለን ኢንሻአላህ። የሚገርም ጥያቄዎች አሉ ከምግብ እንደተመለከታችሁት ማለት ነው። ቡናችንን ጠጣ፣ ምሳችንን በልተናል። አልሐምዱሊላህ። ቆንጆ ጁማ አይደለም? ሰላምታ አቅርቢላችሁ። ሰላም በያቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እኛ ደህና ነን አልሐምዱሊላህ። እኛ ጋር ሁሉ ሰላም ነው። ጁሙአ ዛሬ ቆንጆ ጁሙአ እያሳለፍን ነው። ምሳችንን በላን፣ ቡና እየጠጣን ነው። ደግሞ ጥያቄ አለ ብሏል። ጥያቄ አለ። በጣም ሞቀኝ ግን ይሄን ነገር ላውልቆ መሰለኝ። ጥያቄ አለ ኢንሻአላህ ያ ጀማ። የሚገራርሙ ጥያቄ፣ በነገራችን ላይ የሚገራርሙ ቆንጆ ጥያቄዎች ናቸው። በተለይ አዝናኝና ቁም ነገር ናቸው። እሷ ምንም የምታውቀው ነገር የለም ወላሂ። ጥያቄውን አዘጋጅቻለሁ። ስለዚህ እኔ እንጠይቃለን፣ ሁለታችንም እኩል መልሳለን። በጣም ደስ የሚል ናቸው። በተለይ ከተጋባን 6 ወር 7 ወር አካባቢ ገደማ ሆነን አልሐምዱሊላህ ረቢል ዓለሚን። አላህ እንግዲህ ረጅም ከሚኖሩት መካከል ያድርገን ኢንሻአላህ፣ በደስታ በፍቅር ማለት ነው፣ እናንተንም ጭምር እና በተለይ ላለፉት 6 ወራት ወይም ደግሞ 7 ወራት መተዋወቃችንና አብሮ መኖሪያችንን እንትን የሚፈትሹ ናቸው ጥያቄዎች ማለት ነው። ወደ ጥያቄያችን አልፈናል ያ ጀማ። እንግዲህ ላይክ እያደረጋችሁ አብራችሁ ቆዩ። ለመጀመሪያ ጊዜ ስትገናኙ የለበሰው ወይም ደግሞ የለበሰችው ልብስ ምን አይነት ልብስ ነው ይላል። ለመጀመሪያ ጊዜ እኔና አንቺ ማለት ነው። የሁለታችንም ጥያቄ ነው። ታስታውሻለሽ? እኔ የለበስኩት አንተ የለበስከው። እኔ እኮ እንትን አላየሁም እንዴ? እንትን አላየሁም። የዛን ጊዜ የት ነበር የተገናኘነው? ረመዳን ላይ። ስለዚህ እኔ ነኝ መመለስ ያለብኝ እኮ። አንተ ነህ ያየኸኝ። እኔ ነኝ ያየኋት ለመጀመሪያ ጊዜ። እንግዲህ ከተራዊ ጨርሳሽ ነው አይደል? ተራዊ ጨርሳ ስትወጣ ነበር ቆማ ያገኘኋት ከጓደኞቿ ጋር። እኔ እንኳን አላየኋትም ነበር። መጀመሪያ ጓደኛዬ ነበር ያያት። አያት ማህሊ ምናምን ብሎ አሳይቶኝ እንግዲህ ሙሉ ጥቁር ነው የለበሽው። ክሬሙን እንኳን ባላስታውሰውም ያው አባያ አይደለም ነው እና ክሬሙ ነው ጥቁር ክሬሙ። አረቴ እኔ እንጃ ብቻ እኮ እኔ አባያ እንትኑን አላስታውስም እኮ። ኖርማል አባያና ከላይ ጥቁር በቃ አባያ እንደለበሰች ነው የማውቀው። እሷ አላየችኝም፣ ለዛ ነው። አንቺ አላየሽኝም? እኔ እዛና አላየሽኝም። የሁለተኛው ጥያቄ ማለት ነው፣ እርስ በእርስ ለመጀመሪያ ጊዜ ስትታዩ አእምሯችሁ ላይ የመጣው የመጀመሪያ ሀሳብ ምን ነበር የሚል ነገር ነው። ሁለተኛው ጥያቄ ማለት ነው። ጥያቄው ገብቶሻል?
እንዳልኳችሁ ከመጀመሪያው ጥያቄ ጋር የተያያዘ ነው። የመጀመሪያ ጊዜ አየኋት ከተራዊ ስወጣ ነው የመጀመሪያ ጊዜ። ከዛም በኋላ እኔ እንኳን እንትን አላልኩም። አሁን ድረስ አይምሮ ላይ አልረሳውም ያንን ቀን ማለት ነው። ጓደኛዬ ነበር እንዲህ እሷንማ መልቀቅ የለብህም አይነት ነገር ብሎኝ በጣም አይምሮ ላይ በጣም ትልቅ ነገር ነው አይምሮ ላይ የቀረጽኩት። በዛን ሰዓት ትልቅ ስሜት ሲሰማኝ በቃ ይሆናል በቃ ማለት ቀጥታ እንዳየኋት ወደ ትዳር ነው ያሰብኩት። ይሳካልኛል በቃ በደንብ አወራታለሁ አሳምናታለሁ የሚል ነገር ነበር አይምሮ ላይ የመጣልኝ እና አልሐምዱሊላህ ረቢል ዓለሚን ተሳክቷል። አሳምናታለሁ በቃ ማሻአላህ ብዬ በጣም ደስ ብሎኝ የኔ እንደምትሆን አይነት ነገር አድርጌ ነበር በሰዓቱ እንትን ያለ መልሽላችሁ እንጂ ይለፈኝ ብሎ ይሳብ የለም በቃ እኔ እንትን እንዳልኩኝ በቃ ቀለል ያልክ ሰው ነበርክ። የሆነ ለመቅረብም ምንም የማታስፈራ ለማውራትም የሆነ ቶሎ ነው የተቀበልኩት። ተግባቢ ነበርኩ በቃ ያ ነገር ነው የመጣልሽ። ተግባቢ ነበርክ ምናምን ከዛ በቃ ሁኔታውን ሳይ ቀጥታም ያወራነውም ስለ ትዳር ነበረ። ይሄ ሰው በቃ እንትን ማለት አለብኝ አላሽ በቃ ይሆናል እጄ ማስገባት አለብኝ ምናምን አላሽ ብያለሁ። ያኔማ ሴት ናት። ሴት እኮ ይደረደራሉ ምናምን ይላሉ ቢፈልጉም እራሱ አይናገሩም። ሀያ ለማንኛውም ወደ ሶስተኛው ጥያቄ አልፈናል ማለት ነው። የትኛው የትዳር አጋር ነው ጠዋት ላይ በቶሎ የሚነሳው ይላል። እኔ ተንስቼ ከዛ የምቀሰቀሰው እኔ ነኝ። ከዛ እንነሳለን። እኔ ነኝ አላርም ስትል የምለው። ከዛ እሱ አሙ ይተኛል እያለች ነው። እሺ እንዴት ነው? እውነቱ ምንድን ነው? እኔም ብዙ ጊዜ እኔ ነኝ የምቀሰቅሰው። ከዛ እኩል እንነሳለን። ስነሳ አስቸግራለሁ። ለማንኛውም እንዴት መሰላችሁ ያው ትነሳለች አልክድም። በጧትና አላርም ሰላላት ማለት ነው። የኔም አላርም አለ ግን እሷ ትቀሰቅሰኛለች ቀድማ በደንብ ማለት ነው። ጧት 11 ሰዓት ላይ ነው አላርማ። ከዛም በኋላ አንዳንዴ ደግሞ የምተኛበት ቅጽበት አለ። ያኔ ደግሞ እኔ ቀስ እንትን እላታለሁ። ባይ ዘ ወይ እንትን ነው አንቺ ስተኝ እኔ ቀሰቅስሻለሁ፣ እኔ ስተኛ እሷ ትቀሰቅሰኛለች አይነት ነገር ነው። ያው እንግዲህ እኩል በኩል እና ማሻአላ አልቀደምም። እሺ መራባ። እሺ ወደ አራተኛው ጥያቄ የትዳር አጋርሽ ወይም ደግሞ ባልሽ ማለት ነው ወይም ደግሞ ሚስቴ በጣም የምትወደው ወይም ደግሞ የሚወደው የኢትዮጵያ ምግብ ምንድን ነው የሚል አይነት ነገር ነው። ምግብ ከምግብ ውስጥ እኔ ምን እወዳለሁ አንቺ ምን ትወጃለሽ የሚል ነገር። አንተ የምትወደው እንትና ስጋ ዝልዝል። ወይኔ ሌላ ነገር ታያለሽ እየጠበኩኝ ነበር። ዝልዝል ስጋ አለ ያላህ ኬሚሴ አለ አማር ዛኪር ይባላል። ያ ምግብ በጣም ነው የምወደው ማሻአላህ። ከሁሉም ምግብ ያው ስጋ ነው የሚወደው ሲጀምር። እሷ ደግሞ ምን ትወዳለች መሰላችሁ? ፒዛ በቃ ካፏ አይጠፋም አይደለ? ግን ፒዛ ነው በተለይ ፒዛ በጣም ትወዳለች። በጣም ብዙ ነገር ነው የምወደው። በጣም ብዙ ነገር ነው የምትወደው። እውነትሽን ነው። አሁን እውነቱን ተናገረች። በጣም አሁን ከብዶኛል ለመለየት ለማለት ራሱ ግን በተደጋጋሚ ፒዛ የሚለው ነገር አእምሮ ላይ ስለተቀረጸ ነው ፒዛ ያልኩት። ግን ማትወድ ይሄ አማረኝ በተለይ ቲክቶክ ላይ ስታይ እና ማሻአላህ። ለማንኛውም ይሄን ይመስላል። ወደ አምስተኛው ጥያቄ ደግሞ በስልክሽ ላይ ሴቭ ያደረግሽው የትዳር አጋሪሽ ስም ወይም እንደዛ ጥያቄ ነው። ያንተ አውቀዋለሁ። ምንድን ነው ያንቺን ያደረግኩት? ሁቢ የሷም ሁቢ ነው። አንድ ሲም ነው። የኔ አንድ ሲም ነው። አንድ ሲም ማለት
ቴሌ ብቻ ነው በቃ ሁቢ አንድ ሲም ነው። የኔ ግን ሶስት ነው። ሁለት ሶስት አለ። ሶስቱንም ተናገር ነው። ሶስቱንም አንደኛው ሁቢ ነው። ሁቢ አይደለም ሁቢ ብቻ ሌላ ሰው ራሱ ያውቃል። ሁቢ አንደኛው ሁቢ ነው። አንደኛው ሁቢ ነው። አንደኛው ፍቅር ነው። ከዛ አላውቅም አይደለም ሁቢ ነው። ሁቢ ብቻ እና ከዛ ይሄ ልብ ቅርጽ ምናምን ካለ አይደለም ሁቢ ብቻ እንዴ ወይኔ ሁቢ ያው ነው እኮ። ከዛ ሁቢዬ ነው የሚለው ሁቢዬ። እኔ ሁቢ እሷ ሁቢ ሁቢዬ ደወለ ነው የሚለው። እሺ ተሳስተሃል። ስንት ጥያቄ ስትል አንተ ምን አንድ ነው የሳትኩት። እሺ ሌላኛው ጥያቄ ደግሞ ማን ነው በመኝታ ላይ የሚያንኮራፋው? እኔ አላንኮራፋም። ማን ነው የሚያንኮራፋው ሲተኛ? አንዳንዴ አልፎ እንደምን አልባት አንተ ኧረ እባክሽ እኔ ማለቷ ነው። እኔ አላንኮራፋም በጭራሽ። ፈለገኝ ነው ብትተኛ ማንኮራፋት አይታይም። እኔም አላንኮራፋም። እኔ አልምልም ግን ብዙ ጊዜ ነው ያላንኮራፋም። ከዛም አልፎ ደግሞ አንዳንዴ ያንኮራፍታል ምናምን ሲሉኝ ሪከርድ አድርግና አስደምጠኝ እለዋለሁ። በአብረን ከአንቺ ጋር አንድ ላይ ያው ሳንዶን በፊት አሰማኝ ምናምን። ግን ጓደኞቼ ያንኮራፋሉ፣ እሱ ያንኮራፋሉ። አንቺ ነሽ አንቺም አልሰማሁሽም እስካሁን ድረስ አላንኮራፋሽም። ደግሞ ክፍል 2 ነው። ቁም ነገር አዘል ነው እና የወደፊት የሚጠየቁ ጥያቄዎች ነው ከወደፊት ጋር ተያይዞ ማለት ነው። ያው እንደነገርኳችሁ ይሄ ቁም ነገር ነው። ከባድ ጊዜ ሲገጥማችሁ እንዴት ነው የምትጽናኑት አይነት፣ እንዴት ነው የምትደጋገፉት አይነት ነገር ነው ጥያቄው ማለት ነው። ከባድ ጊዜ አልሐምዱሊላህ ረቢል ዓለሚን እስካሁን ያን ያክል ከባድ የሚባል ጊዜ አልገጠመንም። ገና እንደጀመርነው ወደ 6-7 ወር ገደማ ነው ትዳራችን ማለት ነው። አልሐምዱሊላህ ረቢል ዓለሚን ከባዱን ጊዜ አሁንም አላህ ያዝልን እና ያው ብዙ ጊዜ እንደጋገፋለን፣ እንማከራለን። ኢቨን በቃ የሆነ ነገር ሲሰማ ሲከፋት ደግሞ አንዳንዴ ታኮርፋለች። ያው በአንዳንድ ነገር ላይ አይጠፋም አይደለ? ከዛ አጽናናታለሁ፣ እነግራታለሁ፣ አወራታለሁ። ከዛ እንዴ እንዳታኮርፊ ያድርግልሽ። ስለዚህ አቅፊያት ምናምን በቃ ይለቃታል፣ ሳቅፋት ምናምን ይለቃታል። እንደዚህ አይነት ኖርማል ከባድ የሚባል ጊዜ አይደለም። በቃ ፈተና የሚባል ነገር አይደለም። አልሐምዱሊላህ ረቢል ዓለሚን ያዝልን ነው። አሁን ወደፊትም እንደዚህ ትዳር እንደጀመረ ሰው ለመግባባት የሆነ ፍላጎታቸው የተለያየ አንድ ለማድረግ ምናምን የከበደን ነገር የለም እስካሁን። ብዙ ይሄ ፍላጎት አይኖረኝም ይሄ እንትን ለመግባባት ወደ አንድ ለማምጣት ምናምን ያለው ነገር የለም። ብዙ ነገራችን ማቻረል ምንም እንደዚህ እንትን የፈተነን ነገር የለም እስካሁን። እንደዚህ ነው እንግዲህ እሷም ገልጸዋለች። ያው አቀፍ አድርጌ ሁሉም ነገር እንደሚያልፍ አይዞሽ እንደ ያን ነገር አጽናናታለሁ። ከዛ ጋር ተያይዞ ነው አልሐምዱሊላህ ረቢል ዓለሚን ነው በዋናነት ማለት ነው። ሌላኛው ደግሞ ላለፉት 6 ወራት ይላል በትዳር ውስጥ የተማራችሁ ትልቅ ነገር ምንድን ነው የሚል ጥያቄ ነው። አሁን ለምሳሌ አልሐምዱሊላህ ረቢል ዓለሚን የሆነ ሰው መቼም ከአይምሮ አያረሳም። በጓደኛዬ ሰርግ ነው እና ጫጉላ ውስጥ የመከረን በተለይ ለ6 ወራት ትዳር ውስጥ ልትፈተኑ ትችላላችሁ ይላል። በተለይ ደግሞ 3 ወራትን ከ3 ወር በኋላ እየቀለለ ይመጣል። ከ6 ወር በኋላ ሙሉ በሙሉ ይቀላል። የመግባባት ሁኔታ ነው ይላል እና ለባለፉት 6 ወራት በቃ ብዙ ነገር ተምሬያለሁ ብዬ አምናለሁ። ወላሂ አልሐምዱሊላህ። አሁን እነዛ ምናልባት ትንሽ ነገራቶች አሁን እነዛ የተማርናባቸው ነገራቶች ወደፊት ተፈጥረው የሆነ ነገር የሚያነጋግሩ እንኳን አይሆኑም ብዙ ጊዜ ማለት ነው እና አልሐምዱሊላህ ያንን ምክር ጠቅሞኛል። እያንዳንዱን ነገር በተለይ ተደጋግፈን
መሄድ እንደምንችል እያደር ጊዜ በሄደ ቁጥር እንዳውም እየጣፈጠ እያማረ ነው የሚሄደው። ትዳርም ህይወትም ያ ነገር ነው እየተለመደ ከ6 ወር ኖርማል ከትንሽ ጊዜ በኋላ ያው እየቀለለ ይሄዳል። ብዙ የሚፈትን ነገር አይኖረውም። ያው ደግሞ እሱም ቀለል ያለ ሰው ስለሆነ የሚከበደኝ ነገር የለም። ማሻአላህ። በመቀጠል ደግሞ ይቅርታ የሚለው ማን ነው? በቶሎ የው ነገር ቢፈጠር ወይም ሲፈጠር ይቅርታ የሚለው በቶሎ ማን ነው? ይቅርታ የሚጠይቀው እኔ ነኝ። ላ ኢላሀ ኢላላህ። ሴት ልጅ ይቅርታ ትጠይቃለች? በይሽ እጠይቃለሁ፣ ከዛ ባብላለሁ። እዚህ ጋር ስታለች ኤክስ ነው ውሸት ነው። እኔ ነኝ ይቅርታ በቶሎ የምጠይቀው፣ እኔ ነኝ የማባብላት። ብታጠፋ እንኳን ማለት ነው ብታጠፋ እንኳን ስታኮርፍም እኔኛ አይደል ሴት ልጅ ናት መባበል ያለባት። ያው ይቅርታ ከሁለቱም ቢያስፈልግም ግዴታ ነው። ጥፋቷን በኋላ ግን ታምናለች። ከዛ ሴት ልጅ መባበል አለ። ደስ ይላል። ግዴታ ነው። ቶሎ ትተዋለችም። ከዛ የመነጋገር እንትን ይኖራል። እሱ መጀመሪያ ቀድሞ ሲያባብላት እና ወደ እሷ ሲቀር ግን እሱም ደግሞ እንትን ካለ በዛው ይቀጥላል ኩርፊያው። ስለዚህ እሱ ቶሎ ማባበል አለበት። ሌሎችም ማለት ነው። ጥሩ ምክር ነው። ኛው ጥያቄ ደግሞ ለቀጣይ 5 ዓመታት ያላችሁ የጋራ እቅድ ምንድን ነው ይላል። ምንድን ነው እቅዳችን? ብዙ ነው። አላህ ያስተካክልልን። እስኪ የተወሰኑ የምታስቢው ነገር። የመጀመሪያ 5 ዓመት እቅዳችን መጀመሪያ ልጅ ማግኘት። ማሻአላህ። ኧረ ከ5 አሁን በቅርብ ኢንሻአላህ በቅርብ ሰርፕራይዝ አላችሁ አይደል? ሰርፕራይዝ ነበላችሁ አይደለም እንዴ? በቅርብ ሰርፕራይዝ አላችሁ። 5 ዓመት ሙሉ አይፈጅም ለማለት እኮ ነው እኮ ዞሮ ከአመታቶች ልጆች በየአመቱ ነው ልጆች። እሺ ልጅ ነው በዋናነት ልጅ ነው። ሁለተኛ ኢንሻአላህ አላህ ያሳካልን ደግሞ የራሳችን ስራ። አሁን ቅጥረኛ ነን፣ የዩቲዩብም ቅጥረኛ ነን፣ የመንግስትም ቅጥረኛ ነን። የራሳችን ስራ በራሳችን ቆንጆ ስራ ለመስራት እያሰብን ነው። ታግዙናላችሁ ኢንሻአላህ። ብዙ ህልሞች አሉን፣ እቅዶች አሉን። እዚህ ጋር መናገር ባይጠበቅብንም ለማንኛውም ሁለቱን አንስተንላታል። ስራና በተለይ በዋናነት ልጆች ብለናል። ከልጅ ማለት ነው። እንደገና ደግሞ ስራ። ማሻአላህ አላህ ያሳካልን ኢንሻአላህ። ለሚጋቡ ጥንዶች ምን አይነት ወይም ደግሞ ምክር ትመክራላችሁ ይላል። ለሙሽሮች ማለት ነው፣ ለአዲስ ተጋቢዎች በቃ ደስ ይላል። አጣጥሙ ጊዜያችሁን። ትዳር የአላህ ጸጋ ነው። ትዳር በጣም ደስ የሚል ኒዕማ ነው ወላሂ። እና ከሩቁ በጣም ከባድ አድርገን እንስለዋለን። እንዳልኳችሁ ትንሽ ጊዜ ብቻ ነው ብትቸገሩ እንኳን ማለት ነው። ይብን ባትግባቡ እንኳን ከሌላ እንኳን ቢጋቡ አይደለም ተግባብቶ የተጋቡ ሰው ቀርቶ ከሌላ ቢጋቡ ማያውቃትን ልጅ ቢያገባ ትንሽ ጊዜ ብቻ ነው፣ 5-6 ወር ብቻ ነው። ከዛም በኋላ እያደር ነው እየጣመ ወይም ደግሞ ህይወት ደስ እያለ የሚሄደው። በተለይ ደግሞ እኛ ከአንድ ሁለት ሲኮን በጣም ደስ ይላል ወላሂ። የወደፊት ተስፋ በጣም እያንዳንዱ ነገር አንድ ላይ ስለሆነ ደስ ይላል። በተለይ መተሳሰብ ሲኖር በትዳር ውስጥ እጅግ በጣም የሚያስደስት ነገር ነው። መተሳሰብ በጣም ወደ ፍቅር ማለት በዋናነት መተሳሰብ ነው ብዬ አምናለሁ። አንድ ሰው ሁለት መሀል ያሉት ጥንዶች የሚተዛዘኑ ከሆኑ ያ ፍቅር ይመጣል። ከዛም በኋላ ያ ደግሞ ፍቅር፣ ያ እዝነት፣ ያ መተሳሰብ ትልቅ ቦታ አድጎ ህይወትን ይመራል ብዬ አምናለሁና መቼም እንዳትፈሩ ነው፣ የሚያስፈራ ነገር የለም ነው እና ቀለል አድርጋችሁ
ተጋቡ። እኔ አልችልም ምናምን ትንሽ ነገር ነው ቤት ውስጥ የሚበቃው። ሁሉም ነገር በረካል። በረካል አልሐምዱሊላህ ወላሂ በጣም። ስለዚህ የሆነ ህይወታችሁ የምታከብዱ ከሆነ ታከብዱታላችሁ። ነገር ግን እርስ በርስ ተነጋግራችሁ የምታቀሉት ከሆነ ይቀላልና ወደ ትዳር እንግዲህ ግቡ እንላለን። በዋናነት አግቡ ነው የምንለው። ይሄን ይመስላል የዛሬ ቆንጆ ቪዲዮ ይመስላል። ኢንሻአላህ ቁም ነገር እንዲሁም ደግሞ አዝናኝ የሆኑ ጥያቄዎች ጁምዓማችን ፏ ሆኖ አብረን ውለናል። እጅግ ያስደስታል። ላይክ እያደረጋችሁ ለብዙ ተደራሽ አድርጉ። ሀሳብ አስተያየት ስጡ። ለናፈቃችሁን በሙሉ ማህሊ መጣለች። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።